ሰላምዬ እማዬ እንዳለችን የቢሮ ስራ ሳይሆን የምትሰራው በየሰው ቤት እየዞረች ልብስ ማጠብ እየሰራች አለችው። እማዬ እንዴት? ምን ችግር አለው ባጥም? እማዬ በቃ ተውኝ፣ እንደው ምንም ነገር እንዳትናገሩ። ምናሴ ቆይ ይህን ነገር እናንተ እንዴት አወቃችሁ? ተከትዬ በአይኔ በብረቱ ነው ያየኋቸው። ወይኔ ሰላም፣ ወይኔ ጉዴ! እኔ ልጇ እዚህ ቁጭ ብዬ እናቴ እየዞረች የሰሩ ስትቀ ቆይ እንዴት ይህንን ነገር እያወቃችሁ ዝም ትላላችሁ? እና እንዴት አስቻለች? እንዴት ዝም ብለሽ ተቀመጥሽ? ምናሴ ሰላምዬ እባክሽ ተረጋጊ። ተረጋጊኛ እናቴኝ። ሰላምዬ እማዬን እኮ ይከፋታል። ወይኔ እናቴ፣ ወይኔ ማን ስለሆንክ ነው የምጋብዝ? ለምንድን ነው ግን እንደዚህ ቁጡ የሆንሽው? አሁን ምን ልታዘዝ? የሰጠሽው ገንዘብ ለእኔ ምንም ባይሆን ለአንቺ ግን ብዙ መሆኑን አውቃለሁ። እናማ ለአንዲት ሌሊት አብረሽ ባድር ከሰጠሽ ገንዘብ በላይ እጥፍ አድርጌ እሰጥሻለሁ። ምን አልክ አንተ ውሻ? ተረጋጊ። ሰማኛለህ? እኔ ሰላምን በገንዘቤ ልትገዛኝ እንዳይሆነ እዚህ ድረስ የመጣው አሁን ከነ ክብር ከዚህ ይውጣል። ብሬን ከፍዬ መሰለኝ። ውጣልኝ! እሺ ውጣ! ምናሴ እናቱ የሰው ልብስ ስታጥብ ስላያት በጣም ተበሳጭቶ በዛ በእናቱ በጣም አዝኗል ማለት ነው። ምክንያቱም ወይዘሮ ሜላት ደላለው ስራ አግኝቶላት ነበረ። እናም ስራው ላንቺ አይሆንም ቢላት እሷ ግን ድርቅ ብላ ያገኘሁትን ስራ መስራት አለብኝ፣ ለልጆች አስፈልጋቸዋለሁ እና የልጄንም ልደት ሳይከበር ከሚቀር ስራ ሰርቼ ልደቱን አከብርለታለሁ በማለት ልብስ ለማጠብ ወደ አንድ ቤት ሄዳ ነበር። ነገር ግን ስትገባ የምትሰራባት ሴትዮ በጣም መጥፎ ነበረች። እናም ክፉ ቃል ስትናገራት ከበር ብሎ ስለሰማ በጣም ልቡ ተሰብሮ ነው። በዚህ ምክንያት ወይዘሮ ሜላትም እንግዲህ በቃ ከፍዬሽ ነው እየሰራሽ ያለሽው፣ ስለዚህ በደንብ ጠቢው እያለች በጣም ብዙ ክፉ ነገር እየተናገረቻት በስከ መጨረሻም ያን ሁሉ ልብስ እጇ እስከሚላላጥ ካሰራቻት በኋላ 200 ብር ወረወረችላት። እሷ ግን በጭራሽ አልቀበልም፣ ይህን ሁሉ ልብስ አጥቤ እንዴት 200 ብር ትሰጭኛለች? ስለመሆኑ ሳሙና ስንት እንደሆነ ታውቂያለሽ ያለቻት እኔ ምን አገባኝ ብላ ብሩን ወረወረችላት። እናም የሴትየዋ ቤት ከዚህ በፊት ወይዘሮ ሜላትን ያውቃት ነበር፣ ያው እንግዲህ ሀብታም እያለች ማለት ነው። እናም በዛ ሁኔታ እዛ ቤት ስላያት በጣም ደንግጧለኝ። እናም ሚስቱን ሲያናግራት የተፈጠረው ነገር ሁሉ ነገረች እና ደመወዟን ሁሉ እንዳልሰጠቻት ነገረቻት ማለት ነው። ነገረችው የሰውየው ሚስት። ወይዘሮ ሜላት ግን አዝናና በጣም ደብሯት ወደ ቤት ተመልሳ ሄደች። ስትሄድም ሀና ምን ሆነሽ ነው ብላ በጊዜ እንዴት ተመለሽ ስትላት ሰዎቹ በጣም ጥሩ ስለነበሩ በጊዜ ሂጂ ብለው አባረሩኝ አለቻት ማለት ነው። በዛም አመነቻት። ነገር ግን ወይዘሮ ሜላት ከስራ ተባራ እጇ ተላልጧ ነበር የመጣችው። ድንብላልም እጇን ስታየው በጣም ደነገጠች። እጅሽ ምን ሆነሽ ነው ብላ ስትጠይቃት ምንም አልሆንኩም ዝም ብሎ ነው አለቻት። እሷ ግን እጅሽ የተላላጠበትን ምክንያት አውቃለሁ፣ የሰው ልጅ ውሃ ውስጥ ረጅም ሰዓት ሲቀመጥ ነው እጁ የሚላላጠውና ልብስ ስታጥቢ ነው እንደ የቆየሽው ስትላት፣ አዎ ልብስ ሳጥብ ነው የቆየሁት፣ የሆነ ሰው ቤት ተቀጥሬ ስራ ነው ገብቼ ልብስ ሳጥብ ነው የቆየሁት ብላ ስትላት፣ ድንብላልም በጣም አዘነች። እንዴት የሰው ልብስ ያጥባሉ? ይህን ሁሉ ስቃይ ለእኔ ባረገው፣ ምክንያቱም እኔ ከልጅነት የጀምሮ መከራዬን እያየሁ የተሰቃየሁ ነው እዚህ የመጣው፣ እናንተ ግን ተሰቃይታችሁ አታውቁም፣ እኔ እረፍት ያገኘሁት እናንተ ቤት በመምጣቴ ነው ምናምን ብላ ለማሳዘን ወይዘሮ ሜላትም እኔ የሆንኩት ነገር የለም ምንም
አልሆንኩም ደህና ነኝ ዝም ብለሽ ነው የምታካብጂው ብላ ጥላት ሄደች ማለት ነው። ተምቹም ፍቅርን የት ጠፍተሽ ነው እያለ እየጠየቃት ነበረ። ሶስታቸውም አንድ ላይ ተሰብስበው ነበረ። እናም አለው የሚፈልግኝ አጣው እንጂ ያልጠፋውም ስትለው ወንድምሽ አይፈልግሽም እንዴ? ስለ ወንድሜማ በይን ሰዓት የሚፈልገው አንድ ነገር ነው፣ እሱም የሚፈልገው ሀናን ነው ብላ ነገረችው ማለት ነው። እናም ተምቹ አውቆ ለማጣላት ከሀናና ከፍቅር ማንን ትመርጣለህ ብሎ ጠየቀው። እሱ ግን ምን ማለት ነው ለምንድነው እንደዚህ አይነት ጥያቄ የምትጠይቀኝ ብሎ ተናገረው ማለት ነው። እናም በዚህ አጋጣሚ ወይዘሮ ሜላት ሰው ቤት ሄዳ ልብስ ስታጥብ እንደነበረች ሰማ ማለት ነው በዚህ አጋጣሚ። እና በጣም ነው ያሳዘነችው። ተመልሶም ወደ ወይዘሮ ሜላት ቤት ሄደ ማለት ነው እሷን ሊጠይቅ። ጆሮ ያው አስተዋይ ልጅ ስለሆነ ነገሮችን ሁሉ በማስተዋል ነው እየተመለከታቸው የነበረው። እናም ወይዘሮ ሜላትን ሂዶ እጅሽ ምን ሆኖ ምን እንደሆነ እጅሽ አውቃለሁ ልብስ ስታጥቢ ስለነበረ ነው፣ አንቺን ስላወቅኩሽ በጣም ደስተኛ ነኝ። እኔ ከዚህ በፊት ለእናቶች ጥሩ አመለካከት አልነበረኝም። አንቺን ካየሁ በኋላ ግን ብዙ አመለካከት ተቀየረ። እናቴን አልወዳትም ነበር። አንቺ ግን በፊት ልጆችሽን እንደዛ ዋጋ ከፍለሽ አሳደግሽ። አሁን ግን ቢያንስ ዝቅ ብለሽ ልብስ ለማጠብ ክብርሽን ሁሉ ጥለሽ ልብስ ለማጠብ ስትሞክሪ ግን የበለጠ ለልጆችሽ ምን ያህል ዋጋ እንደምትከፍይ አየውና እናት ምን ያህል ለልጅ ዋጋ እንደምትከፍል ካንቺ ተማርኩና አስተሳሰብ የተቀየረውና ልረዳሽ እፈልጋለሁ ብሎ ነገራት ማለት ነው። ስለ ፍርድ ቤቱም እንዲነግራት ጠየቀችው። እሷ ግን በቃ ምንም ያለቀለት ጉዳይ ስለነበረ ባለቀለት ነገር ለእኔ መሆን ተስፋ ማድረግ አልፈልግም፣ ልጆችንም ቢሆን ተስፋ መስጠት አልፈልግም ብላ ነገረችው ማለት ነው። እናም ተምቹ ምንም ማድረግ ስላልቻለ ወጣ ማለት ነው። እናም በዚህ አጋጣሚ ጆሮ የት ሄዶ ነው ብሎ ሲጠይቃት ከነሀና ቤት ሄዶ ነው ምናምን እያለ ሲያወሩ በመሀል ድንብላል መጣች ማለት ነው። ያው ድንብላልም ሀና ደውላ ፍቅርን የሆነ ቦታ ይዘሽ ሂጂና ድንብላል ትመጣ ነው ብላ ስለነገረቻት ፍቅር አመቻችታ ነበር የጠበቀችው። እና እናንተ ተሰብስባችሁ እየተጫወታችሁ ቆይ ምን ፈልገሽ ነው የምትከተይኝ? ለምን አትይኝም? እያለ እየጮኸባት ነበር። እሷ ግን በቃ ተስማምቻለሁ፣ አንተ ባልከው ነገር ሁሉ ፈቃደኛ ነኝ አለችው። ከዚህ በኋላ አልፈልግም፣ ከጊዜው ሁሉም በጊዜው ነው የሚያምረው። ከዚህ በኋላ ራሱ ፈቃደኛ ብትሆኚ የጸሎት የምላሽ ነው እንጂ ስለፈቀርሽ አይመስለኝም ብሎ ኮርቶባት ሂዷል ማለት ነው። እናም ፍቅርም ያንቺም እንደዚህ እንደምወደው ስለሚያውቅ ነው የሚጫወትብኝ ስትላት ፍቅርም አውቆ ነው እሱም ይወድሻል ልኩራ ብሎ ነው ብላ ነገረቻት ማለት ነው። እናም ድንብላል በጣም አዝናበታለች። ያው በስከ መጨረሻ እንግዲህ እሱ ራሱ እየኮራና እየጠገበ ነው እያሰቃየት ያለው ድንብላልን። ሰላሚናም እንግዲህ ሌላ ችግር ውስጥ ገብታለች። ያው መስተንግዶ ስራ ብዙ የተለያዩ ሰዎች ይመጣሉ። እናም አንድ ሰው እየመጣ የሆነ ውበቷን አደናንቆ በጣም ሞቅ ያለ ቲፕ ሰጥቷት ነበር። በዛም ቲፕ ምክንያት እንግዲህ ሌላ ነገር አስቦ አብረሽኝ ካደርሽ ከዚህ የበለጠ ብር እሰጥሻለሁ ስላት አንተ ወራዳ እንዴት እንደዚህ አድርግ እንዲህ አይነት ነገር ታስባለህ ብላ በጥፊ መታችሁ ማለት ነው። በዛም ምክንያት እንግዲህ አለቃዋ ከስራ ሊያባረራት ደንበኛ ሳታከብሪ እኔ ደንበኛ ታስቀይሚያለሽ ብሎ ከስራ ሊያባረራት ነው። በዚህ እያለቀሰች እና እያዘነች ጆሮ መጥቶ አጽናናት ማለት ነው። እናም ከስራ ሊያባረራት እንደሆነ ይህ ስራ ግን እንደሚያስፈልጋት በተለይ የቤተሰቡ ኃላፊነት እሷ ላይ እንደተጫነና ስራው እንደሚያስፈልጋት ነገረች ማለት ነው። እና ማታ ላይ ወደ ቤት ተሰብስበው ሲሄድ ቁጭ ብለው እያለ ድንብላል እጅሽ እንዴት ሆንሽ ብላ ጠየቀቻት። ከዛም በአጋጣሚ ነው ድንብላል እንደዚህ ያለቻት አስባበት አልነበረም። እጄ ደግሞ ምን ሆኗል ብላ ለማስቀየስ ሞከረች። እነሱ ግን ልጆቿ እጅሽን ደግሞ ምን ሆነሽ ነው ምንም የሰሙት ነገር አልነበረም። በዛም ምን ሆነሽ ነው ብላ እጇን ለማየት ስትሞክር ሰላም እጇ ተላልጧል። እናም ምክንያቱን ስትጠይቅ ልብስ እያጠበች እንደነበር በዛ ምክንያት እጇ እንደተላላጣ ነገሯት ማለት ነው። እና ሰላም በጣም ነው ያዘነችው። ሰላም ሀናን እንዴት ማየ እንደዚህ ስታረጊ አንቺ እንኳን እንዴት ዝም ትያለሽ? እኛ እኮ እሷ እኮ ለክብሯ ሟች ናት፣ እንዴት እንደዚህ ስትዋረድ ዝም ትያለሽ ብላ በጣም ተላቀሱ ማለት ነው። በነጋታውም ወይዘሮ ሜላትን ብቻዋን አግኝታ እንዴት እንደዚህ ታረጊያለሽ? አንቺ እኮ ለክብርሽ ሟች ነሽ፣ እንዴት እንደዚህ አይነት ስራ ትሰሪያለሽ? ምን ነሽ ነው? ምን አይነት ሰው ነሽ? እኛንስ ቢሆን እናታቸው እንደዛ ሀብታም ነበረች፣ አሁን ግን እየዞረች የሰው ልብስ ታጥባለች የምታስበኝ ለምንድን ነው ብላ በጣም ጮኸች። እኔ ለእናንተ ምንም ነገር ላደርግ እችላለሁ፣ ደግሞ ስራ ነው በእኔ አልተጀመረም ብላ ለማናገር ሞከረች ማለት ነው። እናም ወይዘሮ ሜላት እና ሰላም
በጣም እየተላቀሱ ጥሩ ሁኔታ ላይ አልነበሩም። ያ ሰውዬም ልብስ ያሳጠበቻት ሴትዮ ባልም ብሯን ይዞ መጥቶ ሊመልስላት ሞከረ። ከዚህ በፊት ያውቃት ነበረ። እናም በዚህ ሁኔታ ስላየሁሽ በጣም አዝኛለሽ። አንቺ ጎበዝ የቢዝነስ ሰው ስለሆነሽ ነይና እኛ ጋር ስሪ ልብስ ማጠሙ ተተሽላት። እሷም ጭራሽ እኔን ወድቄ ያገኛችሁ መጠቀሚያ ልታረጉኝ ነው ብላ ክፉ ነገር ተናግራ ልጁን አስቀየመች ማለት ነው። እሷን ለመርዳት ነበር እያሰበ የነበረው። እሷ ግን እኔም መጠቀሚያ ለማድረግ ነው። ትናንትና ባሪያ የነበርከው ዛሬ ጌታ የለውን ትላለህ። ምን አድርጌው ነው ፈጣሪ እያለች እያማረረች ልጁን አስቀይማ ልከዋለች ማለት ነው። ምክንያቱም ወይዘሮ ሜላት ጥሩ የሆነ ቦታ ላይ ጥሩ ውሳኔ አትወስንም፣ የማይሆን ቦታ ላይ ግን የማይሆን ውሳኔ ትወስናለች። በዚህም ነው ውስቅልቅል ያለና እዚህ ስራ ላይ ቢያግዛትና ብትገባ ለእሷም ጥሩ ይሆን ነበር፣ ግን ፈቃደኛ አይደለችም ማለት ነው።